ባል ከቤቱ ሻንጣውን ይዞ ሲወጣ አያለው እና ተጣልታችሁ ተለያይታችሁ ባል ከቤትሽ ይወጣ ሚስት ልጆቹን ሚስቱን ጥሎ ሻንጣ ይዞ ሲወጣ ዛር ጣልቃ ሊገባ ፈልጎ ሁሉ ወደ ራሴ መለስሽኝና ጌታ ይባርክሽ ይብን እና ጌታኔ ነው ያለው። እኔም ሰው ሂዶብኛል ብቻዬን ምን ልበል ምን ላርግ በቃ አምኜው ተማምኜ የአንድ ወር ጽንስ ሆዴ ውስጥ አለ ብዙ ነገር ከእግዚአብሔር ጋር ይሄን ነገር እናልፈዋለን ተባብለን በድንገት በቃ በትንሽ እንዳልሽው ቅድም ሞድስ ዊንጋላ አይደለ የራስሽ ሲምፕተም ይቀያየር የለ ያ ራሴ ትንሽ ብቻም ነው እንትን ያልኩት እንጂ ምንም የተለየ የተፈጠረ ያጠፋሁት ማቆ ያሰብኩት ነገር የለም። በድንገት በቃ ተቀየረ። እንቅልፍ እንደመያዝም አርጎኝ ነበር ሸለባ አርጎኝ ነበር በሰማመን እየሰማው ከዛ አንዲት ልጅ አለሽ አንዲት ሴት አለሽ ባልሽ ጥሎሽ ሄደ እና ከነ ልጅ ነው ያልሽው ደግሞ ጽንሰነ ወዴ ያለውና ከዛ ማንን ነው በቃ ደነገጥኩ ቀሰቀሰኝ የሆነ ነገር ደጋግመሽ አልሽ ከፈራሽ በውስጥ አናግሪኝ እጠልልሻለሁ ጌታ መንፈስ ቅዱስ ይናገረኛል ይመለሳል ምናምን ክብሎ እንደሄደሽ ክብሎ ይመለሳል ምናምን ስትይ ከዛ እኔ በቃ አንድ ቁጥር ጣፍኩኝ ማለት ነው። አመርዬ የጸለች አንድ ባል እንዲህ አይነት ሴት ካለሽ በታማኝነት አንድ ቁጥር ጻፊ። ሻንጣውን ይዞ ሲወጣ ሻንጣውን ይዞ አቀርቅሮ ሲወጣ አይዋ እንዲህ አይነት ሴት ካለሽ በታማኝነት እግዚአብሔር ትዳርሽን ሊታደግ ይፈልጋልና አንድ ቁጥር ጻፊ። ምንም የሚያሳፍር ነገር የለም። ዋናው እግዚአብሔር ትዳርሽን ይታደግ። ዋናው እግዚአብሔር ትዳርሽን ይታደገው። የጠላትን እጅ ሊሰብረው እግዚአብሔር ሊታደግሽ ራርቶልሽ ወጥቷል። እንዲህ አይነት ሴት ካለሽ ሳትፈሪ ከፈለግሽ በውስጥ በኩል አወራሻለሁ ምንም ችግር የለውም። አንድ ቁጥር ጻፊ። ጌታ ግን ትዳሯን ይታደገዋል። ትዳሯን ይታደገዋል። ትዳሯ መፍረስ የለበትም። እሺ ዘመንሽ ይባረክ። ክብር ለኢየሱስ ይሁን። እግዚአብሔር ዘመንሽን ይባርክ። ስለታዛዝነትሽ እግዚአብሔር የሚታዘዙትን ይወዳል። ያስቀድሳል። በኃይል አለ። ሰላም ኩኪዬ ግሎሪ አቤት ሰላም ኩኪዬ ሰላምሽ ይብዛ የኔ እመቤት። እንኳን ደህና መጣሽ ቤቴ። ደህና ነኝ እናቴ። ስሰማሽ ነበር ተረጋግቼ ቁጭ ብዬ። እሺ መንፈስ ቅዱስ ያውቃል እንደዛ ስትይ ልቤ መታተኝቺ ነበርና የአንድ ወር ርጉዝ ነኝ። መንፈስ ቅዱስ እንደተናገረ ነው በድንገት ነው በቃ ሐሙስ ለታ ማለት ነው ሁሉ ነገር በቃ ምንም በማላውቀው ነገር አስጠንቅቆኝ በቃ ሄደ እንጂ በቃ ሄደ። ላገኘው አልቻልኩም ማለት በቃ ወጥቶ እንትን ያለው ስልኩን ኢቭን ስልኬንም ነምበሬን ቀይራለሁ አድሬስ ቀይራለሁ ምናምን እያለ በጣም ጨንቆኛው ለቀን አልተኛውም። በቀደም 24/7 አጸልያለሁ ማረገውን አላቀምና ከጌታ ቆይ ነበር የራሴ ፍላጎትና እንትናገሪ ሁሉ ኢቭን ቅድም ስፖርተኛው ሰውዬ ስትይውላ ሳለቅስ ነበር በጣም ነካኝ እና ጌታ ትቶኛል ብዬ ነበር ማስበውና ስታስተምሪ ስታወሪ ስትመክሪ ጭንቅ እግዚአብሔር ብቻ ነው የሚያውቀው። እኛ እዚህ ሆነን ልናቅ አንችልም። ይሄ መንፈስ ቅዱስ እንዴት ደግ እንደሆነ አንድ ትዳሯ ባሏ ጥሏት ሄደ ብሎ ስለሷ የሚሳሳ ስለሷ የሚያስብ ስለሷ የሚጠነቀቅ አምላክ አለ። እውነት ነው። ክብር ለኢየሱስ ክርስቶስ ይሁን
እንዲህ አይነት ትሁት አምላክ ነው ያለን አልኳችሁ እኮ በጠራ ነው ቁጥር ከተፍ የሚልልን። አይገርማችሁም? እምነታችን እንዲጨምር እኮ ነው። እምነታችን እንዲጨምር እኮ ነው ወገኖች። አንዱ ጌታ ይሄ ንጉሱ ኢየሱስ የነገስታት ንጉስ ቤቷ ገብቶ ኖ ትዳሯ መፈታት የለበትም ብሎ ስለ አንድ ባል የሚናገር ይህ አይነት ድንቅ አምላክ ነው ወገኖቼ። ይህን ጭንቋን ብታውቀው እሷና እሷ ብቻ ናት። ማንም ሊረዳት አትችሉም። ማንም ቅድም ስለ ሙድ ስዊንግ እያወራን ነበረ። በእርግዝና የሚመጣ በተለያየ ሆርሞን ቼንጅ የሚመጣ በፕሪሞኖፖዝ የሚመጣ በተለያየ ነገር በቃ ሴቶች እድሜያቸው ሲደርስ የሆነ ገፋ ሲሉ የሚመጣ ሙድ ስዊንግ አለ። እግዚአብሔር ይገልብጠው መንፈሱ። ይሄ ስፒሪቱ ይሄ የወደቀው ማንነታችን ያመጣው ነው። ባይዘው ሁሉ ነገር አሁን የምናወራቸው ነገሮች አይመለከተንም። ዘር ቀይረናል እኛ። አይመለከተንም። የወደቀው አዳም አይደለም፣ በሁለተኛው አዳም ድነናል። አያችሁ፣ በዚህ ምክንያት ነው እንጂ ሌላ ነገር የለብኝም። ጥሎኝ ሄዳለች። ወቅ አዌ የሚያደርግ ከቤቱ ጥሎ የሚወጣ ባል ነው። እግዚአብሔር ደግሞ አልጠየቀም። በድንገት በቃ ሐሙስ ዕለት ተንቀጠቀጥ ልፈልገው በቃ ጓደኛውም ቤት በቃ ውጭ ነው ያደርኩት። ኦልሞስት ማለት ይቻላል አልጠበኩም። ከሐኪም ቤት ተመልሼ የሆነ ነገር ነግረዋለሁ ብዬ ሙሉ ምርመራ አድርጌ ስመጣ ቴክስት በቃ እና በቃ ከዛን ቀን ወዲህ እኔን አልሆንኩም። ትላንትና ስትይ ሳይሽ ደስ አለኝ። በድንገት ገባሁ ስትይ መረጋጋት ጀመርኩ። ኢቨን ትላንት ኮሜንት ሳረግልሽ ነበረ አዲስ ሆኖብኝ በቃ ዛሬ እንዳውም ትንሽ ተቀብየዋለሁ። ገባሽ? ከዛ ባሌ ጥሎኝ ሄደ ምናምን እያልኩ ኮሜንቱን ላሳረግ ነበር። አንቺ በጣም ትምህርት ላይ ፎከስ ስላረግሽ አላየሽኝም እና በመሀል ሰው ሊያጽናናኝ ደወለልኝ። ወጣው በቃ እና እግዚአብሔር ዛሬ አየኝ። እግዚአብሔር አየሽ። እግዚአብሔር አየሽ። አንቺ ትላንትና ለኔ ነው የጻፍሽው። እግዚአብሔር ደግሞ ባልጻፍሽበት ቀን አየሽ። ክብር ለኢየሱስ ክርስቶስ ነው። ተደክሞኝ እንደ ማሸለብ አድርጎኛል። እሷ ስትጸልዩ ለመርዬ ማለት ነው 24 እኮ አልፎኛል፣ አልተኛውም። ስለዚህ ጆሮ ይሰማችኋል እና አሁን እንደዚህ ስትይ እኔ ድንግጥ ብዬ ነው የተነሳሁት ከአልጋዬ ላይ። መብላት አልቻልኩም፣ ምንም ማድረግ አልቻልኩም። ምንድን ነው አገር ላይ እያልኩኝ አሜን 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 መለስ እኮ ነው። ጌታ ኮንቁልልጭ ሌላ አይደለም የሚጠራው። ያንቺን የህይወት ታሪክ ለምን ሲባል ያነሳል ጌታ። ጌታ እኮ ሚስጥር ጠባቂ ነው። አሜን ያርገው። አሜን አሜን። ጌታ ሚስጥር ይኸውልሽ፣ ጌታ ነገርን መሰወር የጌታ ባህሪው ነው። ነገርን መግለጥ የነገስታት ባህሪያቸው ነው ይላል መጽሐፍ ሲናገር። ኢየሱስ ጌታ ነው። ዝም ብሎ አይደለም ያንቺን ነገር የሚገልጠው፣ ሲገልጠው ሊያደርገው እንጂ ችግራችንን ያለንን ነገር ስውር የሚያደርግልን ጌታ ነው ያለው ስጋ ላይ። ነገር ግን ዛሬ ግን መጣ። ከገለጠው ሊሰራው ነው። ከገለጠው ተፋክሎ ነው። የገለጠውን ጌታ ነው። አንዲት ሴት አለሽ ብሎ ከዚህ ሁሉ 100 ምናምን ሰው መካከል የአንቺን ትዳር ያየ ጌታ ያዩ አይኖች ይባረኩ ለዘላለም፣ እኔን የሰሙ ጆሮች ይባረኩ ለዘላለም፣ የሰሙ አይኖች ይባረኩ ለዘላለም፣ ያዩ አይኖች ይባረኩ ለዘላለም። ጌታ ተባረክ። ያዩ አይኖች ይባረኩ ለዘላለም፣ እኔን የሰሙ ጆሮች ይባረኩ ለዘላለም፣ ያዩ አይኖች ይባረኩ ለዘላለም፣ እኔን የሰሙ ጆሮች ይባረኩ ለዘላለም። ይችላል ጌታ። ተስፋ ተቆርጦበታል እኮ ኢቭን ነምበሬን ቀይራለሁ አጠብቂኝ ምናምን ብሎ ዋትሳፕ ምናምን አጠፋፍቶ ዘግቶ ይባረኩ ለዘላለም፣ እኔን የሰሙ ጆሮች ይባረኩ ለዘላለም። ወይ ጌታ ይመጣል።
አይኖች ይባረኩ ለዘላለም እኔን የሰሙ ጆሮች ይባረኩ ለዘላለም። ኢየሱስ እንዲህ ይላል፣ የእግዚአብሔር አይኖች በጻድቃን ላይ ናቸው፣ ጆሮዎቹም እነሱን ለመስማት የተከፈቱ ናቸው፣ ፊቱ ግን በክፉዎች ላይ ናቸው ይላል። የተደረሰልሽ አሜን ኩኪዬ፣ አሜን አሜን። ጨንቆኛል ጌታዬ። የተጨነቁትን የሚያይ ጌታ ነው። የተጨነቁትን የሚያይ ጌታ በቤትሽ ውስጥ ተደብቀሽ እያለቀስሽ ያለሽውን ጌዲዮንን ያየ ጌታ እኮ አንቺን አየዛል። በጭንቀት በወይን መጭመቂያ ስንዴ የሚጨንቅ የሚወቀው ለእንደናንተ አይነቱ አይደል ዛሬ ጌታ ይመጣ። ጌታ ባይሆን ማን ያይሻል? ማንም ሰው ሀገር ላይ ማን ይረዳሻል? ሰው ሀገር ላይ ያሉት አይዞሽ። ውቅያኖስ የማይገድበው ርቀት የማይገድበው ቤት በኩል ቤት እንደሚደርስ ማየት በኔ ጌታ እኮ አሰራሩ እኮ ልዩ ልዩ እኮ ነው። ዘወርዋራ አባት ሆይ ከቤቱ ዋክ ሲያደርግ ያሳየኸኝ ባል እንደዛው ዋክ አድርጎ እንደወጣው እንዲመለስ በልጅህ በኢየሱስ ክርስቶስ ስም በኩል እንጸልያለን። እንቅልፍ ይጣ። አሜን። ባለበት ቦታ እንቅልፍ ይጣ። አሜን አሜን አሜን። ወደ ቤቱ አንጠልጥለ ይዘው እንድትመለስ ወደ ቤቱ፣ ወደ ትዳሩ፣ ወደ ልጁ አሜን አሜን። ቀጥ ብሎ እንደወጣ ቀጥ ብሎ ድምፁን ሳያሰማ እንዲመለስ አሜን አሜን። ጌታዬ አሜን። በልጅህ በኢየሱስ ክርስቶስ በኩል ተስማምተን ጸልየናል። አሜን አሜን። ሁለት ሆናችሁ ተስማምታችሁ በስሜ ብትጸልዩ እኔ አደርገዋለሁ እንዳልክ ከሁለት በላይ ነን። 128 ሰዎች ተሰብስበን እየጸለይን ነው። ልጆችህ አባባ የታችንን ትዳር ልትታደግ ስለወጣህ ማለት ነው። ብሎ ወደ ቤቱ ምን እንደነካው ሳያውቀው በወጣበት መንገድ በዛው መንገድ እንዲመለስ የአጋንንት እቅድ አጀንዳ በኢየሱስ ክርስቶስ የስም ስልጣን የተመታ ይሁን። ከቤትሽ ትዳርሽ የተገለበጠ ይሁን። በኢየሱስ ስም ስልጣን የተገለበጠ ይሁን። አባቶ ስለሰማን እናመሰግናለን። ሁልጊዜ እንድትሰማን እናውቃለን። በምስክርነት ስለምትመለስ ቀድመን እናመሰግናለን። ቀድመን እናመሰግናለን። ተባረክ ጌታ። የስምህ ታላቅነት በቤቷ ላይ ስለሚገን እናመሰግናለን። አሜን። እኔ አምላክ በዚህ ባለቀ ሰዓት ጉዳይ አለኝ ብለህ ወደ ቤቷ ስለመጣህ እናመሰግናለን። አሜን አባዬ። አሜን አሜን። የኔ ጌታ በእውነት እኔ እኮ እንዴት አይነት አሰራር እንዳለው እኛማ በእኛ ቤት እኮ ጨርሰናል ፕሮግራም። የኔ ጌታ ኖ ጉዳይ አለኝ፣ የምሰራው ነገር አለኝ አለ። ማን ይከለክለዋል? የነገስታት ንጉስ የኔ ጌታ ቫሪ አሎራኒያኖ ሳንቲያሎ ቫርዲያና ሳካታ ጋር የኛ ጉዳዩ ሆነ። የኛ ነገር የሚመለከተው ዝቅ ብሎ ወደ ቤታችን ወደ ጓዳችን ገብቶ ጉዳያችሁ ጉዳይ ነው የሚል በነገር ሁሉ ተፈትኖ አዲና ሲላ ቦራና ማአዲያ ላባስ ያለፈ ሊቀ ካህናችን ፔናችን ይገባዋል። እዚህ ስር ያላችሁ በብዙ ፔን ውስጥ ያላችሁ ሰዎች እግዚአብሔር ፔናችሁ ይገባዋል። እግዚአብሔር ውስጣችሁ የታመማችሁት ህመም ይገባዋል። እግዚአብሔር የልባችሁ ጭንቀት ይገባዋል። ያውን ለማን ይነገራል? ገና ለጀምረው ታክተኛል የነ ጉዳይ የምትሉ ሰዎች ሳትጀምሩት የውስጣችሁን ነገር ያውቃል እግዚአብሔር ያውቃል። ወገኖቼ የተጨነቃችሁበትን ያውቃል። ያዘናችሁበትን ያውቃል። ይራራል።
ይራራል። የኔ ጌታ የእውነተኛ አባት ነው። ከወዳጅ ይውላችሁ አብልጦ የሚጠጋጋ እናት እንኳን ወልዳ ትረሳ ይሆናል። ከእናት አብልጦ የሚጠጋጋ ከወላጅ አባት አብልጦ የሚጠጋጋ ከስትንፋስ ቅርብ እመኑት። ይሄን ጌታ ቅርብ አርጉት። ይሄን ጌታ ወዳጅ አርጉት። ይሄን ጌታ ሚስጥረኛ አርጉት። ይሄን ጌታ ይባረክ ኢየሱስ ክርስቶስ። እግዚአብሔር በድንቅና በተአምራት እጁን ጣልቃ ያስገባል። ባለቤትሽ ቀጥ ብሎ ወደ ቤቱ ተመልሶ መተሽ በምስክርነት ጌታን እናከብራለን። አሜን። እሺ ኩኪዬ፣ እሺ ነው። አትጨነቂ፣ ዝም ብለሽ ምስጋና ጀምሪ። አሜን። ኧረ ተባረኪ። እሺ አሁን በቃ ቀለድልኝ። እግዚአብሔር አየኝ። እሺ በቃ አሁን ይኸውልሽ ስላደረክልኝ አመሰግንሃለሁ። ባሌ እየመጣ ስለሆነ አመሰግንሃለሁ። ልቡ ወደኔ ስለሆነ አመሰግንሃለሁ። ክብር ሁሉ ላንተ ይሁንልህ። ይኸውልሽ ይሄንን ዝም ብለሽ ጌታሽን አመስግኝ። እሺ እናት። እሺ ይሆን አይደለም አማኝ ገና ከመሆኑ በፊት ነው የሚያመሰግነው። አሜን። ያሽ ቤትሽን በእልልታ በዝማሬ በአምልኮ በዛ ሙዩ። እሺ እሺ እናት። እሺ ክብር ለኢየሱስ ክርስቶስ ይሁን። ጌታ መልካም ነው። በቤቴ ላይ በስቲ በቤቴ ላይ በትዳሬ ላይ ስሙ የተቀደሰና የተፈራ ነው። ስሙ የተፈራና የተቀደሰ ነው። ስሙ የተፈራና የተቀደሰ ነው። ስሙን በቤትሽ ላይ ያገናል ጌታ። እሺ አሜን። አይነት አምላክ ነው የምታመልከው። ሃሌሉያ ብቸኛውን የሚያይ አምላክ። አሜን። አይዞሽ፣ አታልቅሺ። ጌታ ፊት አሁን ይኸውልሽ ጽንስ ጸንሰሻል። ጽንስ ሐዘን አይወድም፣ ለቅሶ አይወድም፣ ጭንቀት አይወድም። የሚያስጨንቃችሁን ሁሉ በእሱ ላይ ጣሉ ተብለናል አይደል? ኢየሱስ። አሁን ደግሞ እግዚአብሔር በስምሽ በአድራሻሽ በቤት ቁጥርሽ መጣ። ምን ትፈልጊያለሽ? አሜን። ምንም ከማመስገን ውጭ ምን አለኝ ብለሽ በጌታ ፊት ብለሽ አመስግኝ። ስለተናገርከኝ አመሰግናለሁ። አሜን። ተባረክልኝ የኔ ጌታ፣ ስላየኸኝ ተባረክ አባዬ የኔ ጌታ። መሸሸጊያ እጅ ላይ ነው የወደኩት ብዬ ስጸልይ ነበር ቅድም። አባቱ አንተ እኔ ሞግዚት ሆናለሁ ጌታ ያበርታኝ እያልኩኝ በቃ በጣም ማመን አቅቶኝ ነበር። ሰማኝ ጌታ። እግዚአብሔር ሆይ ተባረክ። ስለዚህ አሁን ከዚህ በኋላ ማመስገንና ማመስገን ትጥብጥብጥብ በይ። የምትወጂውን ምግብ ቢሰርተሽ ከዛ በኋላ ተጠባበቂ። ባልዬ ና ታዛሃል ከላይ ከሰማይ በአስቸኳይ እንድትመጣ እየጠበኩ ነው፣ ቶሎ በል እንዳትዘጋይ ቶሎ እያልሽ እየጠራሽ የምትፈልጊውን ምግብ የምትወጂውን ምግብ ጠጪ፣ ተጣጠቢ፣ ፏ በይ፣ ልብስሽን ቀያይሪ፣ በእግዚአብሔር ፊት ሁኚ፣ መዝሙርሽን ክፈች፣ ዘና ብለሽ ተኝ። እሺ እናት። እሺ ተባረኪ። እሺ አሜን። እሺ እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሙክካይ እግዚአብሔር ይመስገን። አሜን። የዛሬ ሳምንት እየጸለይን ነበረ። ታስታውሱ ከሆነ ፕሮግራም የእግዚአብሔር ፕሮግራም አክቹዋሊ የኛ ፕሮግራም ሳይሆን የእግዚአብሔር ፕሮግራም ነበርና ክብር ለእግዚአብሔር ይሁን። የስ ተባረኩ። በቀደም ዕለት የምታስታውሱ ከሆነ እግዚአብሔር ደግነቱ፣ እግዚአብሔር መሐሪነቱ፣ እግዚአብሔር ቸርነቱ
እግዚአብሔር የኛ ጉዳይ ትንንሽ የሚመስሉ ጉዳዮቻችን እንደሚመለከተው እናውቃለን እኮ። ግን ደግሞ የእውነት ሲደርስልን ደግሞ በቃ ሁልጊዜ ብርቅ ነው ጌታ፣ ድንቅ ነው ጌታ፣ ሁሌ ብርቅ ነው፣ ሁሌ ድንቅ ነው ይሄ አባታችን አምላካችንና በጣም ነው ያስደነቀኝ በሜትዬ ህይወት ላይ ያደረገውን ነገር። እሷም ደግሞ ታማኝ ናትና መሰከረችልኝ፣ ጻፈችልኝ። አይ በቃ ይሄንንማ ጌታን አብረን እናከብርበታለን። እዚህም ላሉ ወገኖች እምነት ይሆናል። ከዛ ደግሞ ጌታ ብቻውን ይከብርበታል። አድራጊው እሱ ስለሆነ ማለት ነው። እና ለሌሎቻችን ደግሞ የምናዝን ተስፋ የቆረጥን ሰዎች፣ እኔን አያየኝም ያለን ሰዎች ካለን ደግሞ እግዚአብሔር የሚያይ የሚሰማ የሚመልስ አምላክ እንደሆነ በደንብ እንድናስተውል ነው አንዳንድ ምስክርነቶችን ወደዚህ የምናመጣ። ማንንም ለማግነን ማንንም ለማክበር አይደለም። የሚከብረው ጌታ ኢየሱስ ክርስቶስ ብቻ ነው። የሰራ ያደረገ የተናገረ። ክብር ለኢየሱስ ይሁን። ይሄንን አመለካከት ይዛችሁ ጌታን እንድናከብር ነው ምስክርነቱን እንድንሰማ የምንፈልገው። መትዬ ያለሽበትን ሁኔታ እንዴት እንደሆነ ከስር መሰረቱ ብትነግሪኝ ደስ ይለናል። ምክንያቱም አንዳንድ ጊዜ የነበርንበትን ያለንበትን እንዴት እንደወጣሽ፣ አሁን ምን ላይ እንዳለሽ፣ ከዚህ እንዴት እንደወጣሽ፣ አሁን ምን ላይ እንዳለሽ፣ ከዛ ደግሞ እግዚአብሔር ደግሞ በዚህ መካከል ምን እንዳደረገለሽ ደግሞ ጌታን እናከብርበታለን ማለት ነው። ክብር ለኢየሱስ ይሁን። ሰላም በያቸውና ሰላም ቅዱሳን፣ ሰላማችሁ ይብዛላችሁ። ጌታ ኢየሱስ ይባረክ። ምንም የምናወራው ስለ ጌታ ስለሆነ ማይታመን ነገር ነው የሆነልኝ። እግዚአብሔር ራራልኝ፣ በአንቺ አልፎ ተናገረ። የዛሬ ሳምንት እኔ ፕሮግራምሽን ስለምከታተል ስለምወድሽ ብቻ ነው ነበርኩኝ እና አጽናኝቶን ነበረ፣ ስትመክሪ ነበረ እና ብዙ ነገር ታስተምሪ ነበረ እና አንድ ስፖርተኛ ነበረ እና እሱላ በጣም ነክቶኝ መጀመሪያ በጣም የሚያስለቅሰኝ እና ጌታ ጠበቀው 30 ዓመት እሱ ስራ ሲያገኝ ጸልዮ ጸሎቱ ሲመለስ ጌታን ትቶት ወደ ስራው ቢዚ ሆነ። ተመልሶ ስፖርት ሲጀምር ሲሮጥ እዛው ጠበቀው ምናምን ስትይ በጣም ነበር ይነካኝና የዛሬ ሳምንት ሐመረም ስትጸልይ ነበር። ኢቭን ረጅም ሰዓት ነበራችሁና በጣም ሳለቅስ ነበር የነበራችሁ ካስታወሳችሁ። ምክንያቱም ነገሩ ከአይምሮ በላይ ሆኖ ነበር። ኢቭን ማጣላ ነገር ነበር። አስታውሳላችሁ? ስታለቅስ የነበራችሁ ሰዎች መጨረሻ ላይ ታስታውሳላችሁ? ታች የነበራችሁ ምን ነበር መሰላችሁ? አንድ ባል ነው እና ሻንጣውን ይዞ አንገቱን አቀርቅሮ ሲወጣ ነበረ ያየሁት የነበረውና ቻው በቃ ቻው በጠዋት ወደ ቤተክርስቲያን ሄዱ ምናምን እየተባባልን ነው ይሄን ሰው ያየሁት። እና እሷ ደግሞ እንግዲህ ቤቷን በሯን ዘግታ የምታለቅስ ሴት ናት። እየሰማች እንቅልፍ እያሸለባት ነበረ ስትነግረኝ የነበረው እና በጣም ታለቅስ ነበር ካስታወሳችኋት። በጣም ኖ አሁን አታልቅሽ፣ ወደ ምስጋና ግቢ ባልዬ ናልኝ አይደል እየመጣ ስለሆነ ትንሽ ተጣጣቢ፣ አታልቅሽ፣ እንባሽን እንትን በይ፣ ዘምሪ፣ አመስግኝ፣ በምስጋና ጠብቂው አልሽኝና የማይታመን ነገር ነው ያመንኩትና እግዚአብሔር አልፎ ስለተናገረ እንጂ ኦልሬዲ 4 ነጥብ በቃ የሆነ ነገር ነበረ። ኢቭን ላይክ ረጅም ጥል አልነበረም፣ ግን ራንደም ነው እና ግን በቃ የሆነ ማያዳግም ነገር ነግሮሽ የሚሄድ ሰው አለ በድንገት መንፈስ ቅዱስ እንዳሳይሽና ኢቭን ስልክ ኮንታክቱን ነምበሩን ሊቀይር አድሬስ ኤቭሪ ነገር እና በቃ መጨብጦ ነገር ጠፍቶኝ 2 ቀን ነው 3 ሐሙስ ነው ያ ነገር ሀፕን ያደረገው። እኔ በቃ ሐሙስ ሌሊትም በሰውም በራሴም ስደውልም በቃ እንደ እብድ ሲያደርገኝ አደረ
አርብም እንደዛው ዋልኩኝ። ቅዳሜ አርብም ስታገለግይ ነበር። ኢቭን እኔ ስጽፍልሽ ነበር ኮመንት ስር ካዬ ባሌ ጥሎኝ ሄደ እያልኩኝ፣ ግን አላየሽም አንቺ ስለምታስተምሪው ነገር መጽሐፍ ቅዱስ ላይ ተኮርሾና ስትመክሪ ነበረ በኃይል እና ደስ ብሎኝ ነው የምሰማሽ ሁሌ ጌታ በሚያውቀውና ከዛ በቃ የሆነ ሰው ደወለብኝና ወጣው። በቃ ፕሮግራምሽን አልጨረስኩትም። ቅዳሜ ደግሞ ልክ ስገቢ እኔ በዛው ሙድ ውስጥ ሆኜ በዛው እንትን ሆኜ ግን በቃ የእግዚአብሔርን ቃል ስሰማ ትንሽ እጽናናለሁ እና በቃ ከፈትኩና እንጂ ይሄ መቼም ይፈጠራል ጌታም ያየዋል ብዬ አይደለምና በፍቃዴም የገባሁበት እንጂ ጌታን አማክሬ የገባሁበትም ስላልነበረ እውነት ራራልኝና በጣም ጨንቆኛል። ለማን ይነገራል? ያለው ሰው ሀገር ነው። በቃ ማንም ያለ ማንም ነው የተጀመረውና ግን እጸልይ ነበር እንደዛም ሆኖ እና ግን አንዳንዴ ችኩልነትም ያ እንዳለ ሆኖ ግን እግዚአብሔር እንደሚራራ በእኔ በቃ ገብቶኛል። የምር እና ያ በቃ ነበረ ስትናገሪ እንደዛ በጣም ብዬ ደስ ብሎኝ አለቀስኩ። ይብን በጣም ያስለቀሰኝ እግዚአብሔር አየኝ እንዲህ ብዬ ነበርና ራራውልሽ ይላል ጌታ ምናምን አልሽ እና ተነሽ አታልቅሽ አልሽ። ግን ደግሞ እንዴት ስላለው ደግሞ ሌላ እንደኔ ደግሞ ታለቅ ሲኖር ይሆን ቾክዬ ወጥቼ ነው ከራሴ ጋር ጥል ነበረ። አዘስን ታይም ደግሞ እግዚአብሔር ይመስገን ምናምን ብዬ በቃ ለመዝሙር እየከፈትኩኝ አንቺ ብቻ ነበርሽ ወጣ ያቋርጥሽ። እንደዛ አይነት ሴት ሲሆን ከመቶ ምናምን ሰው ብቻሽን አንቺ ነሽ አንድ ቁጥር ይዛል። እኔ ብቻ ነኝ እንድትጠራጠር ያደረጋት። እኔ ብቻ ሌላ ሰውም ታለቅ ሲሆን እንደኔ ብላ ግን ብቻ ነው አንድ የኔ በቃ ስለመሰለኝ እኮ ነው ያ በቃ ስለመሰለኝ እና እንደዛ ነው ብቻዬን ነው። በሱ ላይ ፕሮግራም አልቋል ጨርሰሻል እኮ ቻው ብላችሁ በቃ መልሰሽ ደግሞ ቸርች እንዳቀሩ ምንም ቢሆን ቸርች ተዘጋጁ ምናምን እያልሽ ደግሞ ምክር ጀመርሽ ልጨርሽና ግን ይታየኛል የሆነ ነገር ብለሽ ደግሞ ባለቀ ሰዓት ነው መንፈስ ቅዱስ የተናገረውና እንዳለውም በቃ ምሽት ነበረ እንዳየሽው ቀዳሜ በዚህ ሰዓት አመሻሽ ላይ ነበር የተናገርሽው። አደርኩኝ በነጋታው ከዛ ስራ ቦታ ነበርኩኝ ምናምን እና መዝሙር ከፍቼ የሆነ ስራ እየሰራው ነበር። ከዛ ስልኬ ሜሴጅ ገባ ማለት ነው። ኢቭን ዋትስአፕ ሪሙቭ አድርጎታል። ኤቭሪ ነገር ማይታሰብ ነው። በቃ የኔ ስልክ የደወልኩት ቴክስት በቃ የተማጸንኩት እንዳለ ሆኖ ጭራሽ ነው እኮ ስልኬን ለማንሳት ራሱ ፈቃደኛ አልነበረም። እዛ ምንድን ያልሽው ልቡን እቀይረዋለሁ ይላል ጌታ ነው ያልሽው። ልቡን እቀይረዋለሁ በቃና ምን እንደተፈጠረ ምን እንደሆነ ራሱ ረስቶ በቃ ነይና እናውራ ነበር ያለኝ። ከዛ ልክ ቴክስት ሲያደርግልኝ በቃ ወዲያውኑ ነው በቃ ባለውበት ቦታ ተንበርክኬ አልቅሼ ሁላ አመሰገንኩት ማለት ነው በጣም እና የነገርሽኝ ስላለ በቃ ኦሬዲ አመንኩት እሱ እንዳሀብን እንዳደረግ። ግን እኔ ረጅም ጊዜ ነው የጠበቅኩት እንጂ በአንዴ ተሰርቶ ይመጣል ያላሰብኩም እና ብሎም አላደረም በቃ እና በንጋታው እሁድ ለታ እዛ እግዚአብሔር እንደተናገረው አደረገልኝ። ከዛ ተገናኘን፣ አወራን፣ ይቅርታ አለ ምናምን። እኔ እንደዛ አስቤ አልነበር ሚስ አንደርስታንዲንግ ነው ምናምን ተዋለና ባለበት ቀጠልን። ይኸው ዛሬ አብረን እግዚአብሔር ይመስገን እና ያለቀውን ጌታ ቀጠለልኝ። የልጅ አባት ተመለሰ። እግዚአብሔር እንዳለው ራራልኝ። የዛሬ ሳምንት በጣም ሳለቅስ ነበረ። ዛሬ ደግሞ ያስቀኛል። እናንተ ይሄንን ጌታ በእውነት ነው ብላችሁ አላችሁ ሰዎች በጣም እመኑት። በጣም ነበር የምታለቅሰው። አመስግኝ ይል ነበር ጌታ። አመስግኝ ግድ የለሽም። ቀድመን እንደውም ምን እንል ነበረ? ቀድመን እናመስግነው። በቃ የዛን ቀን አሁን ከመጣ በኋላ ምናምን አይደለም። ጌታ ሆይ ቀድመን እናመሰግንሃለን ብለን ጌታን አመስግነን የዘጋ ነው ስለሚመጣ። ስለዚህ ባልዬ እየመጣ ስለሆነ አመሰግንሃለሁ በይው ጌታን እና በቃ ቶሎ በል እየጠበቅኩ ነው በይው። ተጣጠቢ፣ ቢ ጠጪ፣ ዝንጥ ብለሽ መዝሙርሽን ከፍተሽ
አምልኪ ነበር የሚላት መንፈስ ቅዱስና ይሄ ጌታ መንፈስ ቅዱስ በጣም ታማኝ ነው። እንደ ቀልድ ቀለል አድርጎ ሲናገር ቀላል እንዳይመስለን። ጌታ የነገስታት ንጉስ ነው፣ የጌቶች ጌታ ነው፣ የኃያላን ሁሉ ኃያል ነው። የሰማይ የምድር ፈጣሪ ጌታ እኛ ቤት ገብቶ የሆነ ቤት ገብቶ ባሏ ሄዶ ለምን ብቻዋን ትጨነቃለች እንዴት ታለቅሳለች ብሎ ገብቶ ስለሚያስፈልገን ነገር አሁን እሷ ባሏ ነው በቃች። የዛን ጊዜ የሚያስፈልጋት እሷ ባሏ ነው። አሁን እናንተ የሚያስፈልጋችሁ ምንድነው? የሚያስፈልጋችሁን ያዙት። የሚያስፈልጋችሁን ያዙት። ያ የሚያስፈልጋችሁ ነገር በዛሬው ዕለት እንደሚሆን አምናችሁ ትሄዳላችሁ። የሚቀጥለው ሳምንት ደግሞ መስካሪዎች እናንተ ናችሁ የምትሆኑት ማለት ነው፣ ያለ ምንም ጥርጥር። ምክንያቱም እግዚአብሔር ምንም አይደለም የሚፈልገው፣ የሚታመኑትን ብቻ ነው የሚፈልገው። በቃ የሚታመኑትና የሚደገፉበትን ብቻ ነው የሚፈልገው እግዚአብሔር። ስለዚህ እኔ እንደዚህ እላችኋለሁ፣ መቲ ተናገሪ። ጌታ ራራልኝ፣ ጌታ ይራራል። እግዚአብሔር እውነት እመኑት። የኔ ያለቀ ነው፣ በቃ ያለቀ። በቃ እኔም እኮ ተስፋ ቆርጫለሁ። ብቻ እኔ ላይፍ ስለሚቀጥል ነው እንጂ ወደ ጌታ እንትን ብዬ እጅ ላይ ጣለኝ። በቃ አንተ አባት ሆነ አሳድግ፣ እኔ ያልችልም ሞግዚት ሊሆን እችላለሁ፣ አሳምነኝ ብዬው እኮ በቃ ቀጥያለሁ። በቃ ጌታ ላይ እንትን ብዬ ግን ያለቀ ነበር እንደ ሰውኛ እና እግዚአብሔር ይሰማል ማለት በጣም ይሰማል። ሰምቶ በእሳት የሚመልስ የኛ ጉዳይ ግድ የሚለው አባት በዚህ አለ። የምትጠራጠሩ ሰዎች ራራልን። ጌታ ኢየሱስ የተባረከ ይሁን። እንኳን ጌታ ረዳሽ፣ እንኳን ጌታ ረዳሽ፣ እንኳን ጌታ ረዳሽ፣ እንኳን እግዚአብሔር ካንቺ ጋር ሆነ። በአንቺ አልፎ ደግሞ ኩልል ያለ ድምፅ ነው የሚናገረውና እውነት ብሎም አላደረም እኮ ሌሊቱን ብቻ ነው ልቡን ሰርቶ ያሳደረው እንጂ ይሻል ነገር አይደለም። እና በጣም የገረመኝ እውነት እና ኢቭን ሲነግረኝ ቀዳሚ ነበር ላውራሽ የፈለኩት። ትንሽ አሞት ነበረ። ከዛ እና ጭራሽ በቃ ስንገናኝ መስክሬልሽ ነበረ በንጋታው አላስችል ብሎኝ ብዬሽና ሁላ እኔ ማለት ብዙም ስለማላቅ ከዛ አንቺ አስተካከልሽ። አሞት ነው እንዳውም ጭራሽ ልቡን የሰራው ምናምን ስልሽ ነው ይሄ ከእግዚአብሔር አይደለም አልሽኝ። እውነት ነውና እንጂ ወዲያውኑ ነበር ጌታ እንደተናገረው ወዲያው ነበር ልቡ የተቀየረው። ስላልቻልኩ ነው እንጂ ትላንት ነበር ላገኝሽ የፈለኩት። ማታ ሲጸለይ ማለት ነው እንቅልፍ አጥቶ ያድራል። እኛ ደግሞ አይ ጌታ እንቅልፍ አጥቶ በሄደበት እግሩ ይመለሳል ይላል ጌታ መንፈስ ቅዱስ። አይኔ ጌታ እና በጣም 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 በቃ አሞኝ ነው እንጂ የዛኑ ሰዓት ልደውልልሽ ነበረ። ኢየሱስ ክርስቶስ ሩቅ የመሰላችሁ ነገር እንደዚህ መጥቶ ይጨባበጣችሁ። ኢንጂሰስ ማይቲ እናገራለሁ። እታችን ላይም ላላችሁ ሰዎች ሩቅ የመሰላችሁ ነገር፣ ከባድ የመሰላችሁ ነገር በእግዚአብሔር እጅ ቀላል ስለሆነ በክርስቶስ ኢየሱስ ስም ሰውን እንደሚጨብጥ መጥቶ ከእናንተ ጋር ጉዳያችሁ ይጨባበጥ። ይላችሁ በእግዚአብሔር አይን እናንተ ከባድ ነው ያላችሁት ነገር በሙሉ ቀላል። አመመውና አደረ። የት ነው ያለሽው? ስልኳን አጥፍቶ ዘግቶ ሪጀክት አድርጎ ዋትስአፑ ምኑ ዘጋግቶ ነበር አይደል? ኤቭሪ ነገር ምን ጭራሽ ሲም ራሱ ሊቀይር እኮ ነምበሩን ሊቀይር። ኢየሱስ ያድነ። የማይሆን ነገር እኔ ሲወድ ደስ ይለኛል። የማይመስል ነገር በጣም ደስ ይለኛል። ይህንን የሚያደርገው የእናንተና የኔ አባት ነው። አባታችን ነው። አምላካችን ነው። አደስም ታይም አባታችን ደግሞ የሚያስፈልገንን ሁሉ እንደ ታላቅ ባለጸግነቱ መጠን በክብር በክርስቶስ ኢየሱስ ነው የሚሰጠን። ዝም ብሎ አይደለም። ሌላ ጊዜ እሷ ነበረች ደውላ የምትለምነው። አሁን የት ነሽ ያለሽው? ክብር ለኢየሱስ ክርስቶስ ነው። እግዚአብሔር ሲሆን እንደዚህ ነው። ተከብራችሁ አሞኝ ነው እንጂ
እኔ በቃ የዛኑ ሰዓት በተጸለየ ሰዓት ነው እሱ መደወል የፈለገው፣ ግን አመመውና ዞሮ ዞሮ ግን በህመምም ሆነ በምንም እንደነገርኳት በቃ እግዚአብሔር ሊመልሰው ፈልጎ አሳመመው ምናምን ስትል አይ እግዚአብሔር አያሳምምም፣ ለሱም አባት ስለሆነ አያሳምመውም፣ ግን እንዲያስተውል በምንም መልኩ የመጣውን በሽታ እንዲያስተውል ግን የሚያደርግበት ለምን እግዚአብሔርን ለሚወዱና እንደ ሀሳቡ ለተጠሩ ነገር ሁሉ ተያይዘው ለበጎ እንዲደረግ እናውቃለን ተብሎ ስለተጻፈ እግዚአብሔርን ለምትወጂ ለአንቺ እንደ ሀሳቡ ለተጠራሽ ነገር ለበጎ እንዲደረግ ያቺ ሁኔታ ተፈጥራ ይሆናል እንጂ ወዲያው ደግሞ ተሽሎት ስራ ገባኩ ወገን። አንዳንድ ጊዜ በቃ እንደው እኔ እግዚአብሔርን አመስግናት። ሁላችሁም ከታች ያላችሁ ክብር ሁሉ ለእግዚአብሔር ይሁን ብላችሁ ጻፉ። ክብር ሁሉ ለእግዚአብሔር ይሁን። የእናንተን ነገር እየቀሰቀሰ እያንኳኳ የእናንተን ነገር እንቅልፍ እያሳጣ አምጥቶ እጃችሁ ላይ ቁጭ ያድርግላችሁ። ጌታ ሆይ ምን ልሆን ነው የት አለ ብላ ስትል ነበረ። ምንድን ነው በሰው ሀገር በጭንቀት ውስጥ በዛ ላይ እርጉዝ አስቡ እንግዲህ። እንደውም ምን ስንል ነበረ? እርግዝና ጭንቀት አይወድም፣ ሀዘን አይወድም፣ ለቅሶ አይወድም። በቃ እንዳታለቅሽ ከዚህ በኋላ በቃ ተነሺ ታጠቢ ተቀቢ አይደል ያለቻት ሩትን። ተነሺ ታጠቢ ተቀቢ በቃ አለቻት። እና የዛን ጊዜ እኛ ምን አለ ጌታ? ተነሺ ተጠብጠብ በይ፣ ቢ ጠጪ፣ መዝሙርሽን ክፈቺ፣ አምልኪ። ዛሬ እምላችኋለሁ በጭንቀት ውስጥ ሆናችሁ መጸለይ ያቃታችሁ፣ መናገር ያቃታችሁ፣ ኧረ የኔ ነገር ገና ልጀምረው ስልት ዳገት ነው የኔ ነገር ክብድ የሚል ነው ብላችሁ ለእናንተ ከብዷችሁ ለእግዚአብሔር ራሱ የሚከብደው የመሰላችሁ ሰዎች የምስራች ነግራችኋለሁ። በጣም ቀላል ነው። በዛኑ ቀን እኮ ነው፣ በዛኑ ሰዓት እኮ ነው። ትዝ ይላችኋል ያ መቶ አለቃ ቃል አውጥቶ በስንት ሰዓት ነው ብሎ ሲጠይቃቸው ኢየሱስ ክርስቶስ ቃል በተናገረበት በዛው ሰዓት። ክብር ለኢየሱስ ክርስቶስ ይሁን። በዛው ሰዓት ነበረ እኔ ልደውልልሽ የፈለኩት ግን አሞኝ ተኝቼ ነው እና አሁኑኑ በአስቸኳይ በማለት አያችሁ። እና 24 ሰዓት ባልሞላው ሰዓት ውስጥ እግዚአብሔር አምላክ ሁሉን ማድረግ የሚቻለው አባት አለ፣ አምላክ አለ። እና ተስፋ እንዳትቆርጡ ለማለት ነው። ለምን መሰላችሁ የምትመሰክረው? እናንተ ተስፋ እንዳትቆርጡ፣ እናንተ ጌታን እንድታምኑት። ጌታማ ይችላል። ጌታማ ኤልሻዳይ ነው። ጌታማ ሁሉን ቻይ ነው። ምን ይሳነዋልና ስለ ጌታ ምን ተጠራጥረን እናወራለን? እግዚአብሔርማ ሁሉን ቻይ አምላክ ነው። ሲሰራ አይተነዋል፣ ሲያደርግ አይተነዋል። መጽሐፍት ሁሉ ስለሱ ነው የሚናገሩት። አባቴ ኢየሱስ ሲያደርግ፣ ሲናገር፣ ሲፈውስ፣ ነፃ ሲያወጣ፣ የሞተን ሬሳን ሲቀሰቅስ አይተናል። እንመሰክራለንም። ዛሬም ደግሞ እንመሰክራለን። ህያው ምስክሮች አለን። ከብዙ ጉድጓድ ውስጥ ማጥ ውስጥ ያወጣን፣ ከማይወጣበት ጨለማ ጎትቶ ያወጣን፣ ሰው ያደረገን ዛሬም ኤልሻዳይ ነው። አላረጀም ወገኖች፣ አላረጀም። የአብርሃም የይስሐቅ የያዕቆብ አምላክ አላረጀም ወገኖች። እሺ፣ ስለዚህ በርቱ ሊላችሁ ነው መንፈስ ቅዱስ የመጣው። የዛሬ ሳምንት ሲናገር የነበረው መንፈስ ቅዱስ ዛሬም እየተናገረ ነው። ምንድን ነው የምትይኝ? በርቱ፣ አይዟችሁ፣ ጽኑ፣ በእምነታችሁ ጽኑ፣ እንዳትፍረከረኩ። እንንገዳገዳለን እንጂ አንወድቅም ብሏል ሐዋርያው ጳውሎስ። ስለዚህ የፈለገ ነገር ቢመጣ ወጀብ፣ አውሎ ንፋስ ሊያናውጥ ሊሞክር ይችላል። ነገር ግን እኛን ይዞ መሄድ አይችልም። የኛ የሆነውን ነገር ይዞ መሄድ አይችልም። እግዚአብሔር ያስተፋዋል። ክብር ለኢየሱስ ክርስቶስ። ያስተፋዋል። ልጁ እንደሆንሽ እወቅ። ልጁ እንደሆንክ እወቅ። በፍጹም ያንተ ነገር ተወስዶ ያንተ ነገር የሚያስፈልግህ ነገር አጥተህ በሚያስፈልግህ ነገር አልቅሰሽ አትቀሪም። እግዚአብሔር ያያል፣ ይሰማል። ነገሬን እየሰራው ነው ያላችሁ ጌታን አመስግኑ። ነገሬ እየተሰራ ነው። ዛሬ እንዴት እየተለማመጣት እንደሆነ እንዴት እየተለማመጣት አክብሮ እርፍ ብላ እሷን በአባቷ ፊት ዓርብ ዕለት አንቺ እያስተማርሽ እኔ ኮሜንት ጻፍኩ። ኮሜንቱን አላየሽውም አንቺ በትምህርት ውስጥ ነሽ ያለችው አለች። እኔ አይደለሁም የሚያየው እግዚአብሔር።
እግዚአብሔር ያየ ሰዓት ግን ምንም አላስፈልገውም። ኮሜንትም አላስፈልገው፣ ምንም አላስፈልገው፣ ምንም አላስፈልገው። በራሱ ሰዓት የት ነሽ ያለሽው? እሷ እንቅልፏን ተኝታ ሰመፍ ዳርጓት እያለ አየሽው። የእግዚአብሔርን ነገር እንድናምነው ይፈልጋል። አንዳንዴ በራሳችን ጥረት እንዳይመስለን። አንዳንድ ጊዜ የእግዚአብሔር ሴት እኮ ይጸልያልኝ እንዳትይ እራሱ ደግሞ ስትነግሪኝ ነበረ ታካስቆምኩሽ እና እንደዚህ ፕሬግናንሲ ሲስተም ደግሞ የሚያነጫነጫት ምናምን ነገር የምታወሪ ሁሉ ቀድመሽም ስትይ ነበር እኮ። መንፈስ ቅዱስ ሳይናገር ራሱ ሲመክር ነበር። ገስጹት፣ ህመም ምናምን ማለት ሽሩራ አትበሉት ነገር እና ጸልዩበት፣ አያሸንፋችሁ ምናምን እያልሽ ምናምን እንትምትይ ነበር። እና ደግሞ በራሴ በትንሽ ራሴ ተነጫነጭ በማይመስል ነገር በአንዴ ነው ኢቭን እንደዚህ ራሱ የሆነብኝ። እና ስትመክሪ የነበረው ሁሉ ራሱ ስቴፖ የኔ ነበረ። እና እግዚአብሔር ተናገረ፣ እንደተናገረው ማደረገ መከረኝ። እና ከዛ ወዲህ ራሱ እንደዚህ ሊያመኝ ምናምን ሲፈልግ ነው አልሰማህም ማለት የጀመርኩት። እና ብዙ ነገር ስትናገሪ ነበር ያ ነገር ያ ቀንና መንፈስ ቅዱስ ሲናገር ለእያንዳንዱ መልስ ነው አንቺን ለሚሰማ ሰው እውነት እግዚአብሔር በጣም ድንቅ ነው። እና እወድሻለሁም፣ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እና እግዚአብሔር ድንቅ ያደረገልኝ በአንቺ አልፎ በቃ እኔ እንጃ እንዴት ወዲያው ተናግሮ ወዲያው ነው እኮ የሆነ ወዲያው ተናግሮ ወዲያው እኔ በቃ ኢቭን ወልጄ እንኳን ለምን አይሆንም ቢመጣ በሬ ክፍት ነው ያልኩትና አይምሮዬ በጣም እንትን እንዳይል ማለት ነው። እና እውነት ረጅም ነበር የጠበቅኩት። አካሄዱ የሚመጣ አይመስልም። ወዲያው ነው እኮ እንደዚህ እግዚአብሔር የቀየረሽ ያደረገው። እና በጣም ድንቅ ነው የተደረገልኝ፣ በጣም ድንቅ። እና እግዚአብሔር ይመስገን በጣም ድንቅ የማይመስል ነገር። እግዚአብሔር ነገሩን እስክንቀብረው ይጠብቃል። ኧረ እባክህ ሸቷል እኮ 4 ቀን ነው እኮ ሆኖታል እኮ ዘገየህ አንተም። እና ቀድመ ብትመጣ ኖሮ ወንድማችን አይሞትም ነበር አሉት ኢየሱስን። እና ምናልባት አይ ነገር አልፎበታል እኮ ድሮ ነበር የጠየቅኩት፣ አሁን ከዚህ በኋላማ ምን ያላችሁት ነገር ጌታ ኢየሱስ ክርስቶስ የሞተውን ሬሳ ተኝቷል ብሎ ሊቀሰቅስ ወደ እናንተ ይመጣል። አልቋል ብላችሁ የከደናችሁትን አዳምጡኝ በጌታ ፍቅር። መንፈስ ቅዱስ ሲናገር አዳምጡ፣ አሜን ብላችሁ ውሰዱ። በሚቀጥለው ሳምንት የምትመሰክሩት እናንተ ናችሁ። በቃ አልቋል፣ ተደምድሟል፣ የኔ ጉዳይ ፋይሌን ዘግቼዋለሁ ብላችሁ ፋይላችሁን ዝግት አድርጋችሁ የተቀመጣችሁ ሰዎች ኖ፣ መዝገብ የሚያራግፈው አምላክ መዝገባችሁን አራግፎ የእናንተን ነገር ንጉሱን እንቅልፍ አሳጥቶ እንዴ ይሄን ሁሉ አድርጓል። ንጉስ እንዳይገደል ይሄን ተናግሯል። መርዶክዮስ ይሄን አድርጓል እንዴ። እና ይሄን ባደረገበት ምን ተደረገለት? እንቅልፍ አሳጥቶ መዝገብ የሚያገላብጥ ጌታ ክብር ለኢየሱስ ክርስቶስ ይሁን። በአንድ ሌሊት ጊዜው ሲሆን ላንተማ አልሰግድም የምሰግድለት አለኝ ብሎ ጨክኖ ጸንቶ የቆመው መርዶክዮስ የዛን ቀን ሌሊት መዝገቡ ተገላበጠለት። መዝገቡ ተገላበጠ። ክብር ለመንፈስ ቅዱስ ይሁን። ስለዚህ እኔም ዛሬ እንዲላችኋለሁ፣ ዛሬ ምሽት የእናንተ መዝገብ ይገላበጣል። ንጉስ ለሚወደው እንዲህ ይደረግለታል የሚባልለት ሰው በዚህ አለ። አሜን ብሎ ልቡን በእምነት ያጸና ሰው የተቀበለ ሰው ይሆንለታል። ምክንያቱም እግዚአብሔር የሚሳነው ነገር የለም። ጉዳዩ ከኛ እምነት ጋር ብቻ የተያያዘ ነው። አለቀ። ሌላ ነገር አይደለም። የጠየቀን እግዚአብሔር እምነት ነው የጠየቀን። ስለዚህ እመኑት እግዚአብሔርን። እቺ ሴት ምን አለ? የሚሆን ነገር አይደለም። እኔ እንደው አለች ወልጄ እንኳን ቢመጣ እቀበለዋለሁ። ተመልከቱ፣ ገና 1 ወር እርጉዝ ነች። ወልጄ የዛሬ 8 ወር ማለት ነው። ወልጄ እንኳን ቢመጣ እቀበለዋለሁ ብላ ለዛን ጊዜ፣ ምክንያቱም የሰው ማይንድ በፕሮሰስ ያምናል። በፕሮሰስ ነው የሚያምነው። ገና እንግዲህ ቆይ እስኪ እንደገና ደውዬለት ወይ ደግሞ እሱ አስቦበት ምናምን፣ ያው የሰውኛ ነው። እግዚአብሔር ግን በማይክሮ ሰከንድ ጉዳያችንን ሊቀይረው ሊለውጠው የሚችል አምላክና አባት ከኛ ጋር አለ፣ በእኛ ውስጥ አለ።
ክብር ለኢየሱስ ክርስቶስ ይሁን። በጣም ድንቅ ምስክርነቶችን ሰምተናል እዚህ ቤት። አይ ዶንት ኖ ይሄ ምስክርነት በጣም ልቤን ይዞታል። ለምን እንደሆነ አላውቅም። አሁንም የጠፋባችሁ ነገር ይመለስላችኋል። ትቷችሁ የሄደ ነገር የናንተ ሆኖ ነገር ግን የናንተ ላይሆን ተሰናብቶ ከናንተ እጅ የወጣ ነገር ተመልሶ ወደ እናንተ ይመጣል። እናገራለሁ። ያፍሽን ቃል አጽንቼዋለሁ ተናገሪ ብሎ ቃል የገባልኝ አምላክ ዛሬም ሕያው ነው፣ ይሰራል። ዛሬ እናገራለሁ እንዲህ እላችኋለሁ በጌታ በኢየሱስ ክርስቶስ ስም። በቃ እሱ እኮ ቆየ። ስንት ዘመንሽን ነው የምታወሪው? እናንተ ጠይቃችሁ የረሳችሁት የጸሎት ርዕስ በዛሬው ምሽት እግዚአብሔር ያንቀሳቅሰዋል። ጉዳያችሁ ይንቀሳቀሳል። ፋይላችሁ ይንቀሳቀሳል። በክርስቶስ ኢየሱስ ስም እጸልያለሁ። አባት እግዚአብሔር ሆይ በቃ አብቅቷል፣ ሞቷል፣ ተቀብሯል፣ ተገንዞ ቀብረነዋል ያሉት ነገር በጌታ በኢየሱስ ክርስቶስ ስም ዛሬ ሕያው ሆኖ ስለሚወጣ አመሰግናለሁ። the only thing የደፈናችሁትን የገጠማችሁትን ድንጋይ በእምነት አንከባሉ። የገጠሙትን ድንጋይ አንከባሉ ነው ያላችሁ። ራሳችሁ አንከባሉ። ሞቷል ብላችሁ ገንዛችሁ የቀበራችሁት እናንተ ናችሁ። ድንጋይ የገጠማችሁት እናንተ ናችሁ። ድንጋዩን አንከባሉ። ማስነሳት ግን የኔ ፋንታ ነው አለ። ክብር ለኢየሱስ ይሁን። ዛሬ በእምነት እኔና እናንተ የዘጋነውን ድንጋይ የገጠምነውን ድንጋይ ሞቷል፣ አብቅቶለታል፣ ቀብረነዋል፣ አበቃ ብለን የደመደምነውን ያንን ድንጋይ እናንከባልላለን፣ እናነሳለን። ጌታ እግዚአብሔር አምላክ መንፈስ ቅዱስ ደግሞ የሞተው ነገራችንን በስሙ ጠርቶ ውጣ ይለዋል። ሃሌሉያ! ተነስ ውጣ። የሞተ ሬሳ ስም አይጠራም። አንተ ጎበዝ አላዛር አይባልም። ሬሳ ነው የሚባለው። እግዚአብሔር ጋር ግን የሞተ ነገር ሬሳ አይደለም። ክብር ለኢየሱስ ይሁን። ለእናንተ ነው የሞተው፣ ለእናንተ ነው ያለቀው፣ ለእናንተ ነው ያበቃው፣ ለእናንተ ነው የተደመደመው፣ ለእናንተ ነው። አይ የሞተ ዘመድ የለሽም ይላል አበሻ እኮ። የመጨረሻ ያበቃለትን ጉዳይ የሞተ ዘመድ የለሽ በቃ አትረሹም ስነበር ተይው እባክሽን፣ አይሆንም። እናንተ ናችሁ ተስፋ ይቆረጣችሁ። ዛሬ እምነታችሁን እቀሰቅሳለሁ በጌታ በኢየሱስ ክርስቶስ ስም። ነገርን ደህና ነው በሉ። የሞተውን ነገር ደህና ነው እንድትሉ ፈልጋለሁ። ደህና ነው፣ ደህና ነው፣ ደህና ነው። አልሞትም፣ ደህና ነው። እግዚአብሔር የሰጠኝ ነገር ደህና ነው አለች። የፈለገ ነገር ይሁን ላክልኝ፣ ሄዳለሁ። እግዚአብሔር ሰው አህያ ላክልኝ፣ ከአንድ ባሪያ ጋር አድርገህ ከሎሌ ጋር አድርገህ አህያ ላክልኝ። ምን ነው የወር መባቻ አይደለም ወይ ሰንበት? ምንድነው? ለምንድነው? ወዴት ልትሄጂ ነው? አይ ደህና ነው አለች። ሰላም ነው ዝም ብለህ ብቻ ላክልኝ። ለቅርብ ለምትለው ለባሏ ስለ ልጇ ስለሚመለከተው ለባሏ እንኳን አልነገረችው። የሚመለከተው አለ የምንነግረው። ክብር ለኢየሱስ ክርስቶስ ይሁን። የሚመለከተው አለ። ለአካባቢያችን ደህና ነው እንድትሉ ዛሬ ደህና ነው እያላችሁ ጻፉ። ደህና ነው፣ ደህና ነው፣ ደህና ነው። ሎሌው መጣ አህያውን ይዞ በል አለችው። እኔ አዝግም እስከምልህ ድረስ በፍጥነት ንዳ አለችው። እርግጠኛ ነኝ እንዴ ምን ነው ቸኮልሽ ሳይላት አይቀርም። ምንም ደህና ነው ትለዋለች። እሱ ነው አይመስላችሁ? ዘመዶቿ አካባቢ ላይ ናቸው። ወገኖቿ በወገኖቿ አካባቢ ውስጥ ነኝ እኔ በወገኖቹ ተከብቤ ነው ያለሁት። እኔ ምንም አያስፈልገኝም ሰላም ነኝ ብለዋለች እኮ። ግድ የለሽም የሚያስፈልግሽን ነገር እግዚአብሔር ይሰጥሻል ጸልይልሽ ሲላ ኧረ እኔ ሁሉ ሰላም ነው። እኔ ምንም የሚያስፈልገኝ ነገር የለም። ምክንያቱም ሰገነት ሰርታ ለእግዚአብሔር ሰው ብላ እንዲያርፍበት ብላ አልጋ፣ ፋኖስ፣ ወንበር፣ ጠረጴዛ አድርጋ አዘጋጅታ ሰጠችው። በዛ ሲያልፍ ያርፍ ነበረ። ለእግዚአብሔር ሰው ይሁን፣ ይሄ የእግዚአብሔር ሰው ነው። ስለዚህ ግድ የለም ማለችና ከባሏ ጋር ተመካክራ ሰገነቷን ስርት አደረገች። ባለጸጋ ሴት ናት። አመጣችና ቁጭ አደረገችው። ይሄ የእግዚአብሔር ሰው ነው። ለምን ከዛ በደረስ ድረስ እየተመላለስን ማረፊያ ይሁነው አለችና ሰጠችው። ያከበረችው ጌታ ምን ላርግልሽ አላት። ታስታውስታላችሁ አይደል? ምን ላርግልሽ? ኧረ እኔ ምንም አያስፈልገኝም። እኔ እኮ የሆነ ነገር እንድታደርግልኝ አይደለም ያደረኩልህ፣ በቃ የእግዚአብሔር ሰው ስለሆንክ ነው። እንደዚህ አይነት ለእግዚአብሔር ሰዎች ያለን ክብር ይመለስ በኢየሱስ ክርስቶስ። እግዚአብሔር ባከበራቸው ልክ ማክበር፣ ክብር ለሚገባው ክብር መስጠት ለእግዚአብሔር ሰዎች ማለት ነው። ይሄ የተወሰደብን የእግዚአብሔር ሰዎችን የሚያብጠለጥል፣ የእግዚአብሔር ሰዎችን የሚያዋርድ፣ የእግዚአብሔር ሰዎችን የሚያተንሽ፣ የእግዚአብሔር ሰዎችን
የሆነ ቦታ እንዳንሰጣቸው ያደረገን ነገር ከዘመናችን ላይ የተገለበጠ ይሁን። መርምረን አይተን ትክክሉን በልባችን ሰምተን ከእግዚአብሔር አይተን የእውነት ክብር ለሚገባው ክብር የምንሰጥበት ዘመን ይመለሳል። በምድራችን ይመለሳል። በጥቂት ሐሰተኞች ምክንያት ለእግዚአብሔር ሰዎች ያለን አመለካከት የወረደብን ሰዎች ዛሬ በዚሁ እናገራለሁ። በኢየሱስ ክርስቶስም አእምሯችን ይስተካከል፣ አስተሳሰባችን ይስተካከል። ለእግዚአብሔር ሰዎች ያለን ልብ ይስተካከል። ትክክለኛ የሆኑ የእግዚአብሔር ባሪያዎች፣ እግዚአብሔርን ለሚያገለግሉ፣ እግዚአብሔር ለሚጠቀምባቸው ሰዎች፣ አእምሯችን የተበላሸብን ሰዎች፣ በተለያየ ነገር ተጎድተን፣ በተለያየ ነገር አዝነን አእምሯችን የተበላሸ ሰዎች ዛሬ አእምሯችን ይፈወስ። ትክክለኛውን የእግዚአብሔር ሰው የምንለይበት የመለየት ስጦታ አይኖቻችን ላይ ይገጠም። ትንቢትን አትናቁ፣ መርምሩ ነው የተባለው። የምንመረምርበት ይሄ ሰው ከእግዚአብሔር ነው አይደለም፣ ይሄ ሰው የሚናገረው እውነት ነው ውሸት ነው የምንልበት ትክክለኛ የእግዚአብሔር አይን የልብ አይኖቻችን ይከፈቱ። ክብር ለሚገባው ክብር የምንሰጥበት፣ ኖ የምንለውን ደግሞ ኖ የምንልበት እንዲህ አይነት የመለየት ስጦታ ይጋርድሃል ይላል የእግዚአብሔር ቃል ሲናገር። አሜን። እግዚአብሔር አምላክ አይኖቻችን ላይ መንፈስ ቅዱስ ሰማያዊ መነጽር ይግጠም፣ ከላይ ከሰማይ የሆኑትን የምንለይበት። እቺ ሴት እንደዛ ነው ያደረገችው፣ የእግዚአብሔር ሰው ነው። ስለዚህ ምን አለበት ይረፍ። እሱ ጋር ያለ መንፈስ አለ፣ እኛ ጋር ደግሞ ያለ ገንዘብ አለ፣ ቤት አለ፣ አካባቢ አለ፣ ይዞታ አለ። እዛ ላይ ቤት ሰርተን እንስተው፣ የሚያስፈልገውን ነገር አዘጋጅተን እንስተዋለች። ያ የሰራችው ቤት፣ ያ የሰጠችው አልጋ ግን የሞተ ልጇን የምታስተኛበት አልጋ ሆነ። ሃሌሉያ! ክብር ለኢየሱስ ክርስቶስ ይሁን። ያ የሰጠችው አልጋ ሞቷል፣ ጭኗ ላይ ነው የሞተው። አባትየው ጋር እርሻ ቦታ አብሮት ነበረ። ራሴን አለው፣ አመመኝ ብሎ ሲለው አንድ ሎሌ ጠራና ሂድና እናቱ ጋር ውሰደዋል። ልጁን እናቱ ጋር መጥቶ ጭኗ ላይ እንዳስቀመጠችው እጇ ላይ ነው የሞተው። ልክ እጇ ላይ ሲሞት አካባቢዋ፣ ወገኖቿ፣ ዘመዶቿ፣ ጎረቤቶቿ ያሉበት ቦታ ነው። ነገር ግን ወደ እነሱ ልሂድ፣ ጥሩምባ ላስነፋ፣ እድር ንገሩልኝ፣ በዚያ አውጡልኝ፣ በዚያ አስገቡልኝ አላለችም። ኢቭን ለባሏ አልነገረችውም። ይሄን የሰጠኝ እግዚአብሔር ነው፣ የሚመለከተው ራሱ እግዚአብሔር። ይሄዳለሁ ጸልዮ እግዚአብሔር እንዲሰጠኝ ያደረገ አንድ ባሪያ አለ፣ እሱ ጋር ሄዳለሁ። በቃ አሁን የሚያስፈልገኝ ሎሌና አህያ ነው፣ ላክልኛል። ተሳፈረች፣ ሄደች። ታስታውሳላችሁ? መቼም መንገድ ላይ ስትሄዱ ደህና ዋልሽ የሚላችሁ አለ። እንደ ፋንዬ ደህና ነኝ እግዚአብሔር ይመስገን እንዳለችው ማለት እግዚአብሔር ይመስገን ደህና፣ ሁሉ ደህና ነው እያለች ደረሰች የእግዚአብሔር ሰው ጋር። ክብር ለኢየሱስ ይሁን። ጊያዝ መጣ፣ ሮጦ መጣ። ምንድነው አለ? ምንም ደህና ነው፣ ሰላም ነው፣ ጉዳይ ከሱ ጋር። ሊከለክላት ፈለገ፣ ተዋት። ልቧ አዝኗል፣ ልቀቃት አለ። አምጣ ልጄ ስጠኝ ብያለሁ፣ ልጄን አምጣ። አጠርስ አደርገው ቤቷ ሄደ። አልጋ ላይ የተኛው ልጅ የሞተ ሬሳ ነበረ። ጌታ ቀሰቀሰው። ይኸውልሽ ልጅሽ ብሎ ሕያው የሆነውን ልጇን አስረከባት ይላል። በኢየሱስ ክርስቶስ አልቆለታል ያላችሁትን ነገር ሕያው አድርጎ እግዚአብሔር ያስረክባችሁ። የሚቀጥል ነገር፣ ህይወት ያለው ነገር እግዚአብሔር ወደ ህይወታችሁ ያምጣ። የረሳችሁት ነገር አልቋል፣ አብቅቷል፣ ደምድም ያለው ያላችሁት የሁላችሁ እርግጠኛውን እነግራችኋለሁ። የሚቀጥለው ሳምንት የሚመሰክር ሌላ ተረኛ ሰው አለ። አምኖ የወሰደ ሰው ብቻ፣ ይህ የእግዚአብሔር ድምጽ ነው ብሎ አምኖ የወሰደ ሰው ብቻ ዛሬ እንደ ሜቲ የሜቲ ነገር አይመስልም ነው። ኧረ አይመስልም። እኔ ገና የዛሬ ወልጄ ምናምን በቃ ቢመጣ እቀበለዋለሁ ፕሮሰስ ነው የሚመስለው አለች። ምክንያቱም አካሄዱ ኖርማል አይደለም። አካሄዱ የጭካኔ አካሄድ ነው። በቃኝ፣ ሁሉ ነገሬን አጠፋለሁ፣ ሲም ካርዴን እቀይራለሁ፣ አድራሻዬን እቀይራለሁ፣ አትምጡብኝ፣ ተው። ሌሊቱን ሙሉ እሱን ፍለጋ እኮ አድራለች።
አይደለ? እውነት ነው። አዎ በሰውላ ኢቭን የኖርኩበት ቤት መግባት አልቻልኩም። ብንለምነው እና ወርደ ክፈት ምናምን የሚኖርበት አፓርታማ በጭራሽ እና እኔን አይደለም በጓደኛው ስልክ ሳናገረው ለተማሪ ምናምን ለምን ምናምን ስለው የማይሆን ነገር ነው ይበልጥ እንድንራራቅ አታድርጊ ምናምን ጊዜ ይፈልጋል አይነት ነገር ነበር ያለውና በጣም ተንቀጥቅጬ እውነት አሞኝ ነበርና ለቀናል መብላት አልችልም መተኛት አልችልም እግዚአብሔር በሚያውቀው እውነት እግዚአብሔር ያየው ምስሉ ነው እና እንቀጥቅጠኝ ኢቭን ተኝቼ ደንግጬ እነሳለሁ እውነት በቃ ሄደ ማመን ያቅተኛል መቀበልና ደግሞ አነጋገሩም ላይ መለስ ነው እንደ ሰውኛና ማይሆን ነገር ነው እግዚአብሔር በቃ እንደተባለው የሞተን መቀስቀስ ልማዱ አይደለም በቃ ያከተማ ነገር እኔ እንኳን በቃ እስክቀበል ድረስ ሁኔታው ያሳመነኝ እግዚአብሔር ራራውልሽ አለ ባንቺ አንደበት አልፎ መንፈስ ቅዱስ እንዳለውም ራራልኝ አሜን እግዚአብሔር ራራልኝ እና ውሎ ሳያድር እውነት ተከታታይ ቢሆን ፕሮግራምሽ በነጋታው ነበር እግዚአብሔርን የምናመሰግነው እና ያንቺ ፕሮግራም ሳምንት ስለሆነ ነው እንጂ ዛሬ ሳምንት በለቅሶ ነበርኩኝ የነበራችሁም ያልነበራችሁም ሰማይ በቃ ጨልሞብኝ ነበር ቀኑ አልጋ ውስጥ ነበር 2 ቀን አልበላውም እንሱ ለመዳንተም ወስደው ላክቼ ነበር በቃ ቫይታሚን አለ አይደል አዎ ኤቭሪ ነው የምጀምረው እዚህና ኤቭሪ ነው በቃ ተጥቅልቅ ብሎብኝ ነበር ከዛ በኋላ ተነሽ ታጠቢ ቢ ካልሽኝ በኋላ እግዚአብሔርን ተነስቼ አብስዬ ይበላውትና በቃ ተነስቼ ሻወር ገባው ምንም አላየሽም እኮ እውነት ነው ግን በቢጃባ ነበር ቀን ሙሉ እንደዛ ነበር በቃ ተነስቼ እንዳልሽኝ ታጠብኩ አመሰግንኩ ደግሞ መልሶ ሁኔታዬ ስለማይመስል ጌታ ሆይ እንደኔ ደግሞ ያለቀሰች ትኖር ይሆን እንዴ እሷን ትሎል አይመስልም በቃ የተቀበረ ስለነበረ ማለት ነውና እና በነጋታው በርቲቼ ወላ ስራ ሲሄድ በቃ ትንፋሽን ሰብስቤ በቃ ያለኝን እየሰማው በቃ ብዙ ጊዜ ደግሞ ሰው ሲመሰክርም ከድሮም ነው ማቀሽ ኦልሞስት አሊጃ ምናምንና እግዚአብሔር እና ሲናገርና ሰዎች ሲመሰክሩም ሰማለሁ አንደበቴ ላይ ቃል ስትናገር ይሰማለሁ እና እውነትም ደግሞ ሲሆንላችሁ እና እግዚአብሔር በቃ ከዛው ሁሉ ሰው አሰበኝ 100 ምናምን ሰው ነበረ ማይታሰብ ነው ተኝቻለሁ ተስፋ ቆርጫለሁ ግን ሁሌም አደርገውና ያደረኩት እንጂ ዝም ብለን ጌታን እንጠጋው ይሄ ይገባል በቃ ድሮ የምናረገው ነገሮችን ተበለሻሽቶ ነገሮችን ተስተካክሎ እኔ ድሮ ማረገው ፕሮግራም ነው የቀጠልኩት ከስም ጋር ሆኜ የማየው ማታ እናንተ ጋር መማረው ነው የተማርኩ የነበረው እንጂ እግዚአብሔርን አንዳች ይቀየራል ብዬ አይደለም በቃ እኔ አትሊስት ጌታን ድምፁ ሰማረጋጋለሁ የሆነ ውስጥሽ ያለው ይዋሽብሽ የለው ሁኔታ እሱን አጥቦ ያወጣዋልና ለዛ ወደዋለሁ በቃ ሁኔታዬና ምትኖሪው ሳይመሳሰል ግን ጌታን ድምፅና ዝም ብለን እንስማው ዝም ብለን እንጠጋው እውነት የማይሰማና የማይመስል ሰው በሌለበት አንድ ጓደኛው ነበር እሱንም ሞክር በቃ እሱን ጭራሽ እንደማኩረፍ ነው ያለው እና ሁለታችንንም ነው ከቤቱ አባረረና ሰው ይሄ እንኳን ሲሄድ ከዛ ፓርታማ ማለት ነው ኢማጂን ከዛ እኔ እግዚአብሔር ከተናገረ በኋላ ደግሞ መጥቼ ላገኝሽ ስለነበረ አሞኛል ለዛ ነው ቤት ድረስ ያ የተከለከለው ቤት ተመልሶ ተጠራሁትና እግዚአብሔር በጣም ነው እና ቀን ሲርቅ የገዛ ቤትሽ ይዘጋብሻል ጊዜ አለ አይደል እንደ ሰውኛ ማለት ነው እግዚአብሔር በራሱ ጊዜ ግን ሽማል እንዳልሽው ደግሞ ነገሪው ብለሽኝ ሰነግረው ነበር ጣዋት እና እግዚአብሔር ባይሆን ሽማግሌ ሆኖ ባያስታርቀን እንዳንተማ ጨከነ ነበር ምናምን ያልኩት ከዛ በጣም ነበር እሱ ራሱ ልቡ ተመልሶ አሁን እንዴት እንደሆነ ያቀን በቃ ይቅርታ ይላል ደጋግሞና እግዚአብሔር ራራልኝ በጣም ራራልኝ ደጋግሞ ይቅርታ ይላል ሰማችሁ እነታው እግዚአብሔር ኢየሱስ ይሁን አይ ጌታ ነገራችንን የያዘው ጌታ ስሙ ይባረክ ሐመርዬ የወደድሽውን ነገር ጥቂት ነገር ተናግረሽ ሜት ትቻለሽ ሄርምዬ ማለት ነው ሄርምዬ እኔ ፍቅር ይቅርታ አድርጊልኝ እኔ መቤት ጊዜ ወሰደ
ሄርሚዬ ወጣሽ? እኔ እናት ወይዬ ኩካዬ ለፋንዬ የወደድሽ ነው? ለፋንዬ ብዙ ነገር ነው የምለው፣ ግን ሌላ ጊዜ ብል ይሻለኛል። ፕሮግራሙን እንዳላቃውስ ያለን ፕሮግራም ኔክስት ታይም እናሆናለን። ቴንኪዩ ተባረኩልኝ። ወዳችኋለሁ። ብሩክ ናችሁ። ያው ታውቂያለሽ እንደሚሄድ ብዬ ነው የገባው። ቸርች አላት እንደውም አርፍዳለች። ጌታ ኢየሱስ ያክብርሽ ሄርሚያም። ሶሪ እሺ፣ ኔክስት እናደርገዋለን። ተባረኪ። ክብር ለኢየሱስ ይሁን። ትጸልይልሻለች፣ በጣም ልትጸልይልሽ ትፈልጋለች። ትጸልይልሻለች ደግሞ። ትዙዬ የት ነሽ? ትዙ ነይ ግቢ። እዚህ ውስጥ ያላችሁ ሰዎች ይህ ምስክርነት የእውነት ልባችሁ ውስጥ የገባና ያመናችሁ ሰዎች የሚቀጥለው ሳምንት የምትመሰክሩት እናንተ ናችሁ። ክብር ለእግዚአብሔር ይሁን። አሜን። ሌላ ምስክርነት ላለው ሰው አንድ እድል ልስጥና ከዛ ወደሚቀጥለው ፕሮግራማችን እንሄዳለን። አንድ እድል ልስጥ ሌላ ምስክርነት ላለው ሰው። ሜትዬ ማለት የምትፈልጊው ነገር አለ? የቀረ ነገር ልስጥሽ? እግዚአብሔር ይመስገን። እግዚአብሔር መልካም አደረገልኝ። እግዚአብሔር ይባረክ እና ተስፋ በሰው እንጂ በእግዚአብሔር ተስፋ አይቆረጥም ነው የምለው። ሌላ የምለው ነገር የለም። ራሴ እንኳን በራሴ ተስፋ ቆርጬ ነበር በሁኔታዬ። እግዚአብሔር ደረሰልኝ፣ እግዚአብሔር ራራልኝ እና መተሽ ትመሰክሪያለሽ ስላልሽኝ በአደባባይ እንደተናገረኝ እንዳየኝ እንደራራልኝ በአደባባይ ልመስክር ብዬ ነው። እግዚአብሔር ራርቶልኛል፣ ደርሶልኛል። እግዚአብሔር ይድረስላችሁ እንደኔ ለተጨነቃችሁ እና አንቺን ተባረኪልኝ። ታማኝ ባሪያ ነሽ እና ተባረኪልኝ። እግዚአብሔር ይባርክሽ፣ ዘመንሽ ብርክ ይበል። የአንደበትሽን ቃላውንም ያጽናልሽ። አሁን ያዘነ ባንቺ ጽናና፣ ያለቀሰ እንባው ባንቺ ታበስ። እኔ አልቅሼ ነበር፣ እውነት አንብቤ አልቅሼ ነበር እና ቀላል ይመስላል። ሰው ሀገር ላይ ደግሞ ቀላል አይደለም። ያለ ሰው ማሳደግ፣ ያለ ሰው መኖር፣ አንድ ሰው ከጎንሽ ያስፈልጋልና ለዛም ነው ሞሬ ባሰብኝና እግዚአብሔር በቃ ባንቺ አልፎ ብዙን ያጽናና። አሁን እንደጀመረ ይቀጥልብሽ። አንቺ አሜን ይልሻለሁ። ተባረኪልኝ። በመጣሽ ደስ ብሎናል። ሜት ብርክ በይ። አሜን። የሚመችሽ ቦታ ተቀመጭና ተካፈይ። እሺ እሺ።